አውላውጋችሁ የምፈልገው ገጠመኝ ከዚህ በኋላ ያለውን ላጥበው ወደ ቤታቸው መጣሁኝ። ጀናዛው ወደሚገኝበት ክፍል ገብቼ የተሸፋፈነበትን አንሶላ ስገልጠው የስፖርት ልብሱን እንደለበሰ ነው። ማሊያውንም ቁምጣውንም አላወለቁለት እንደለበሰ በሙሉ ትጥቅ እንዳለ ነው። ልብ በሉ። ሰርጉ ለጁምዓ ዕለት ተደግሷል። ሁሉ ነገር ተጠናቋል። የሰርግ ጥሪ ካርድ ለዘመድ ወዳጅ በሙሉ አከፋፍሏል። ድግሱ የሚደረግበትን አዳራሽ ኪራዩን ከፍለው ተፈራርመዋል። አባቱም አዲስ መኪና ገዝቶ ይህ አንተና ሙሽሪት የሰርጋችሁ ቀን የምትዝናኑበት ሞዴል መኪና ነው ብሎ የመኪና ቁልፍ አስረክቦታል። ለሰርጉ ከበቂ በላይ የሚያስፈልግ ነገሮች በሙሉ ተሟልተዋል። ይህን ገጠመኝ የማወጋችሁ መለከል መውት ከተሰጠው ቀጠሮ ውጭ ሽርፍራፊ ሰከንድ እንደማይጠብቅ አማራጭ እንደማይሰጥ በተጨባጭ ማስረጃ ላረጋግጥላችሁ ስለፈለኩኝ ነው። አሁን በዚህች ቅጽበት በእያንዳንዳችን ጭንቅላት ላይ መለከል መውት የሞት መልአክ ሰርጉ ለጁምዓ ዕለት ተደግሷል። ሁሉ ነገር ተጠናቋል። የሰርግ ጥሪ ካርድ ለዘመድ ወዳጅ በሙሉ አከፋፍሏል። ድግሱ የሚደረግበትን አዳራሽ ኪራዩን ከፍለው ተፈራርመዋል። አባቱም አዲስ መኪና ገዝቶ ይህ አንተና ሙሽሪት የሰርጋችሁ ቀን የምትዝናኑበት ሞዴል መኪና ነው ብሎ የመኪና ቁልፍ አስረክቦታል። ለሰርጉ ከበቂ በላይ የሚያስፈልግ ነገሮች በሙሉ ተሟልተዋል። ይህን ገጠመኝ የማወጋችሁ መለከል መውት ከተሰጠው ቀጠሮ ውጭ ሽርፍራፊ ሰከንድ እንደማይጠብቅ አማራጭ እንደማይሰጥ በተጨባጭ ማስረጃ ላረጋግጥላችሁ ስለፈለኩኝ ነው። አሁን በዚህች ቅጽበት በእያንዳንዳችን ጭንቅላት ላይ መለከል መውት የሞት መልአክ እያንዣበበ ነው። የአላህን ፍቃድ በመጠባበቅ ላይ ነው። ከዚያም የአላህን ሁን ትእዛዝ ሲተላለፍለት ወዲያው ይሆናል። ትልቅ ትንሽ፣ ደሃ ሀብታም፣ ጤነኛ ሀብታም ብሎ አይለይም። ይህ ሙሽራ ወጣት ከስራ ሲመለስ ወላጅ እናቱ ና አብረህም ምሳ ብላ በማለት ጋበዘችው። ኡሚ ምሳ አልበላም፣ ባይሆን ለሶላት አዛን ከመባሉ በፊት አስነሺ፣ የኳስ ቡድን አንበል ስለሆንኩኝ ቅድሚያ መገኘት አለብኝ፣ ኳስ ጨዋታ ቀጠሮ አለብኝ በማለት መልስ ሰጣት። ገብቶተኛ አስነሺኝ ባላት ሰዓት እናቱ አስነሳችው። ተነስቶ ኳስ ለመጫወት ወደ ቀጠሯቸው ቦታ መራ። ከዚያም ከጓደኞቹ ጋራ በመጫወት ላይ ሳለ ጨዋታው ሊጠናቀቅ 10 ደቂቃ ሲቀረው ጨዋታውን እንዲያቆሙ ትእዛዝ ሰጣቸው። ጓደኞቹ ምን ሆነሃል? 10 ደቂቃ እኮ ነው የቀረን በማለት ተንጫጩበት። በ5 ደቂቃ ውስጥ ጎል ልናስቆጥር እንችላለን አሉት። እሱም 5 ደቂቃ እንተጣጠባለን፣ ልብስ እንቀይራለን፣ ውዱዕ እናደርጋለን፣ ከዚያም መግሪብ አዛን ይላል እንሰግዳለን አላቸው። ተመልከቱ። በግጥሚያ ላይ ሆኖም ቀልቡ ከሶላት ጋር የተንጠለጠለ ለሶላት የሚጓጓ ነው። ልብ በሉ፣ ወጣት ነው፣ ግን ዱንያና ማታለያዎቿ አላታለሉትም። ከዚያም ትቷቸው ወደ መኪናው አመራ። እንደምታውቁት ከኳስ ሜዳዎች ዳርዳር ላይ መኪናዎች ይቆማሉ። ወደ መኪናው መጣ፣ ገባ። ከዚያም ገና ቁጭ ከማለቱ አጠገቡ ላለው ጓደኛው ምን እንደሆነ አላውቅም፣ ደረቴ ላይ ይወጋኛል አለ። ወዲያው ከመቅጽበት ቶሎ ብሎ ውሃ ስጠኝ አለው። ካጠገቡ ያለ ውሃ አንስቶ ሰጠው። ከዚያም የውሃውን ክዳን ከፍቶ ወደ አፉ አስጠግቶ ሊጠጣ እየተዘጋጀ አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ እንዳለ በደን ሆነ። በአንድ ጎኑ እዛው መኪና ውስጥ ወደቀ። ተመልከቱ። ምንም የመታው የነካው ነገር የለም። ጤነኛ፣ ሙሉ ጤነኛ ነበረ። መለከል መውት በእጁ የያዘውን ውሃ እንኳን እስኪጠጣ ጊዜ አልሰጠውም። አሽሃዱ አን ላ ኢላሃ ኢላላህ ከማለቱ በደን ሆነ። ከዚያም አስከሬኑን ወደ ቤቱ ይዘውት ሄዱ። እናቱ አቅሏን ሳተች፣ እንደማበድ አለች። ወደ እናንተ ሲመጣ ሙሉ ጤነኛ ነበረ። ትኩሳት የለው፣ ራስ ምታትም ሆነ ጉንፋን አልነበረበትም። አሁን ሞቷል ብላችሁ ተሸክማችሁ ታመጡልኛላችሁ? ይህንን ማመን መቀበል አልችልም በማለት ጮኸች። ከዚያም ከቤተሰቡ አንዱ ደወለልኝና ያ ሼኽ እዚህ መጥተህ ገንዘውና እጮኛው ከመቀበሩ በፊት እንድታየው ዛሬና ነገ ጀናዛው እንዲዘገይ እንፈልጋለን። እጮኛው ከሩቅ ሀገር ነው የምትመጣው አለኝ። አውላውጋችሁ የምፈልገው ገጠመኝ ከዚህ በኋላ ያለውን ላጥበው ወደ ቤታቸው መጣሁኝ። ጀናዛው ወደሚገኝበት ክፍል ገብቼ የተሸፋፈነበትን አንሶላ ስገልጠው የስፖርት ልብሱን እንደለበሰ ነው። ማሊያውንም ቁምጣውንም አላወለቁለት እንደለበሰ በሙሉ ትጥቅ እንዳለ ነው። ልብ በሉ። ወጣቱ ገና 23 ዓመቱ ነው። ጀናዛውን ስገልጠው ፊቱ ያበራል፣ በፈገግታ ተሞልቷል። ፈገግ እንዳለ ነው። የሳቅ ፊት ነበር ፊቱ። የሚስቅ የሳቀር የሳቅ ጋጥማችሁ ያውቃል? ወላሂ ፎቶን ባሳያችሁ ሁላችሁም እየዋሸህን እየቀለድክ ነው። ይህ የሬሳ ፎቶ አይደለም፣ የተኛ ሰው ነው እንደምትሉኝ አልጠራጠርም። ከዚያም አጥቤ ከፍኜ ከጨረስኩ በኋላ ፊቱን ክፍት ተውኩት።
ቤተሰቦቹ እንዲሰናበቱትና እንዲያዩት በማሰብ ከዚያ ከሁለተኛ ፎቅ ላይ የድብድብ ያክል በኃይል ድብድብ የሚል ድምጽ ተሰማ። ደነገጥኩኝ። አብረውኝ የነበሩትም ደነገጡ። ምን መሰላችሁ የሆነው? አጣቢው አጥቦ ጨርሷል ብለው ለእናትየው ነግረዋት ኑሮ በቀጥታ አሁኑን የምንቀብረው መስሏት ዘላ ወደኛ ለመምጣት እየሮጠች ደረጃውን ስትወርድ ነበር ያን ድምጽ የሰማነው። እንዳልኳችሁ እናት አቅሏን እንደ መሳት አድርጓታል። እናም ወደኛ እየሮጠች የልጇን ጀናዛ ለማየት ስትመጣ እንኳን ሂጃብ አልለበሰችም ነበር። ፊቷ እንደተገለጠ በጓዳ ልብስ ነው ስትሮጥ የመጣችው። እንዳልኳችሁ እናት አቅሏን እንደ መሳት አድርጓታል። ያ ሁሉ የተሰበሰበ ወንድ አንዱም አልታያትም ነበር። ዘው ብላ ገባች። ልጇ በቃሬዛ ላይ ተንጋሎ ተመለከተች። ፊቱ ተገልጧል። ወዲያው አንገቷ አካባቢ ከፈኑን በሁለት እጇ ጨምድዳ በመያዝ በኃይል ጀናዛውን እየወዘወዘች ተነስ አልሞትክም፣ ሊሆን አይችልም፣ አልሞትክም፣ ተነስ በማለት ጮች። አዲሱ መኪና ተዘጋጅቶልሃል፣ ሚስት ሙሽሪት እየጠበቀች ነው በማለት ትለፈልፋለች፣ ትጮሃለች። የማትለው የማትዘክረው ነገር የለም። እያለቀሰች ትጮሃለች፣ ትለፈልፋለች። ይህ ድርጊቷ ከሸሪዓ አንፃር የተወገዘና የተከለከለ ከመሆኑም ጋር ሁኔታዋ በቦታው ላይ የነበረን በሙሉ አስለቀሰን። ሁሉም ያለቅስ ጀመር። ወላሂ የነበረው ሁኔታ በጣም አስደንጋጭና የሚረብሽ ነበር። ከፈኑን ጨምድዳ በመያዝ ተወዘውዘዋለች። ተነስ እያለች ትጮሃለች። የሚገርማችሁ አእምሮዋ እንደተነካና የልጇን መሞት መቀበልና ማመን አለመቻሏን የምታውቁት በተደጋጋሚ የወዘወዘች ተነስ እያለች ስትጮህ ቆይታ መልስ ስታጣ ፊቱ ላይ በጥፊ መታችው። በኃይል ሳይሆን በመዳፏ እንዲህ አድርጋ ጉንጩን መታ አደረገችው። ለማረጋገጥ ነው እንደዛ የምታደርገው። አለመሞቱን አላመነችም። ከዚያ ወደሷ ጠጋልኩና እናታችን ልጅሽ አሁን ለቅሶሽን ሳይሆን ያንቺን ዱዓ ነው የሚፈልገው፣ ዱዓ አድርጊለት፣ አላህ እንዲያዝንለትና እንዲምረው ለምኝለት አልኳት። ወደኔ ዞረችና አንባረቀችብኝ፣ ጮችብኝ። አንተ የምታውቀው ነገር የለም፣ በማታውቀው ነገር ዝም ብለህ አታውራ። በእግሩ እየተራመደ ነው በሰላም ወደ ጓደኞቹ ሄደው እየቀለደ ነው፣ አንተ አታውቅም አለች። ልጄ እየዋሸ እየቀለደ ነው፣ አልሞተም፣ ምናልባት ተኝቶ ይሆናል ትለኛለች እሷ። መጨረሻ ወንድሟ ሂጃብ አለበሳትና በግድ ይዞ ከወንዶች መሃል አስወጣትና ወደ ጓዳ ይዟት ሄደ። ከዚያም ወጣቱ ከተቀበረ በኋላ ከለቀስተኞች ጋር ወደ ቤቱ መጣው እና ወላጅ አባቱ ስለ ልጁ እንዲህ በማለት አወጋኝ። በነገራችን ላይ አባትን በጣም